መኖሪያ ቤቱን በመሀል ከተማ ለማድረግ ሀሳብ ካለው ዛሬ የተገኘሁት ፓልም ሪል ስቴት ነው። በመኖሪያ ቤታቸው ላይ ከ7 እስከ 13% ዲስካውንት አድርገው በመሀል ቦሌ ደንበል አካባቢና እንዲሁም ደግሞ ገርጂ ላይ ቤቶችን ለደንበኞቹ ገንብቷል። ያረፉበትን ካሬ ዋጋቸው እንዲሁ ወደ እናንተ እያደረስኩኝ ቆይታ አድርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ናችሁ? ሰላም ነው። አለ ይመስገን። ህንጻው ጥሩ ፕሮግረስ ላይ ነው ያለው። ከዚህ ቀደም ወደ ፓልም መጥቼ ነበርና አሁን ተቀብቷል። ጥሩ ለውጥ አለው። ገርጂ ያለው ሳይታችሁ ላይ ነው የምንገኘው ይመስለኛል አይደል? ትክክል። እስቲ ምን አዲስ ነገር አለ የሚለውን ለተመልካቾች ለማድረስ ነው። ለእኔ አዲስ ነገርም እየታየኝ ነው። እኛን አምነው እናንተን አይተው በእኛ ዩቲዩብ ቻናል ለገዙ ተመልካቾቼ ምን ደርሷል ቤታቸው የሚለውንና አዲስ መግዛት የሚፈልጉ ደግሞ ምን አዲስ ኦፈር ይዛችሁላቸዋል የሚለውን ለማሳየት ነው ዛሬ የመጣሁት። ራስን ከማስታወቅ ጀምርልኝ። እሺ እንኳን ደህና መጣችሁ። በቅድሚያ እንድሪያስ እባላለሁ። እኔ የዚህ ሪል ስቴት የሽያጭ አማካሪ ነው። ፓልም ሪል ስቴት ነው የሚባለው ድርጅቱ። አሁን ያለነው ገርጂ ኦልማርት ሱፐርማርኬት ፊት ለፊት ነው የምንገኘው። ይህን ህንፃ ታውቂያለሽ አንቺም ከዚህ በፊት መተሻል። የውጭ ፊኒሽንጎችም አላለቁም ነበር። አሁን ላይ ጥሩ ፕሮግረስ ላይ ያለነው ባለ 2 እና ባለ 3 መኝታዎችን አቅርበናል ማለት ነው። አሁን ያለንበት ባለ ስንት መኝታ ነው? ስንት ካሬ ነው? ስለዚህ ቤት በተወሰነ ንገረኝ። ኦኬ አሁን ያለነው 194 ካሬ ነው። ባለ 3 መኝታ ነው። ሳሎኑ ነው ይሄ ሳሎኑ ነው። እዚህ ጋር ዳይኒንግ ስፔስ አለ። እዚህ ጋር ደግሞ ሊቪንግ ስፔስ አለ። በጣም ሰፋ አድርገን ነው ሳሎኑን ለቀቅ አድርገን የሰራ ነው። ኦፕን ኪችን ነው የሚታየኝ። ኦፕን ኪችን ነው። ክሎዝን ለማድረግ ምቹ ይመስለኛል። በትክክል እኛ አሁን በሁለት አይነት አማራጭ ነው የምናቀርበው። ኦፕን ላለ ሰው ኦፕን አድርገን በዚህ መልኩ እናቀርብለታለን። ኪችኑ ደግሞ ይዘጋ የሚል ሰው ካለ ደግሞ ክሎዝድ አድርገን ነው በዛ ጋር ብቻ አክሰስ እንዲያደርጉት ማለት ነው። ለፕራይቬሲ ይፈልጋል። አበሾችን ብዙ ጊዜ አበሾች ክሎዝድ ነው የሚፈልገውና ክሎዝድ የሚል ሲመጣ ዘግተ ነው በዛ ጋር ብቻ አክሰስ እንዲደረግ ማድረግ ይቻላል ማለት ነው። ከፊት ለፊቴም ባልከኒ ይታየኛል። አካባቢው ቪው በጣም ነው የሚያምረው። እዚህ ላይ ወጣ ብለው ይሄን ቪው ማጣጣም ይችላሉ። አሁን ሜድስሩም እየተለመደ ነው። ይሄ ያለው ወይ የልጆች መኝታ ምን ያህል አለው? እስቲ ዲዛይኑ በተወሰነ ንገረኝ። ኦኬ እሺ። አሁን እኛውን ለደንበኞቻችን በደንብ እንዲደረስ የፈለግነው ምንድን ነው? ቅድም እንዳልሽው ባልከኒ ሰፋ አድርገን ነው ያዘጋጀነው። ቪው ወደዛ ወደ ቦሌ ነው የሚሆነው። የዚህኛው ሳይት የዚህኛው ቤት ብቻ ወደ ቦሌ ይሆናል። 3 መኝታ አለው። ተጨማሪ ደግሞ 3 መታጠቢያ ክፍሎች አሉት። ለልጆች ፕራይቬሲ ይኖራቸዋል። ፕራይቬሲ ማለት እንግዳ ቢመጣ የልጆቹን አክሰስ ማድረግ አይችልም ማለት ነው። ሌላ አለው ኮመን ባዝሩም፣ 3ኛ ባዝሩም ስላለው እሱን አክሰስ ያደርጋል። ሌሎቹን ደግሞ አንደኛው ማስተር ቤድሩም ነው የሚሆነው። አንደኛው ደግሞ ለልጆች መኝታ ክፍል የተዘጋጀ መታጠቢያ ክፍል ነው ማለት ነው። በዛ መልኩ ነው ያዘጋጀነው። በጣም አሪፍ። ኮመን ባዝሩም 2 አለው፣ ሜድሩም አለው እንደነገርከኝ 2 የልጆች መኝታ እና ደግሞ ማስተር ቤድሩም አለው። እስቲ ማስተር ቤድሩሙን እኔና ስለ ዋጋው ሌሎችም ቤቶች አማራጭ ካሉ ደግሞ በተወሰነ ታሳየኛለህ። ሰፋ ያለ ነው የሚሆነው መቼም ሳሎኑ እንደሚታየኝ ስለሆነ። ካሬው ስንት ነበር ያልከኝ? እሺ 194 ካሬ ነው ይሄኛው። ጥሩ የካሬ አማራጭ ነው። ለባለ 3 ካሰብኩ ጥሩ የካሬ አማራጭ ነው። ይሄ ማስተር ቤድሩም ነው። ሰፋ ያለ ነው። በዛ ጋር በዚህ ጋር ለቀቅ ያለ ነው። አልጋውም እንደምታዩት ሰፊ ነው። በደንብ ማስቀመጥ ይችላል። ክሎዜት አስቀምጦ ነው የሁሉ ስፔስ የቀረን ማለት ነው። በጣም ቆንጆ። እዚህ ጋር ክሎዜቱ አለ። እንደነገርከኝ የራሱ ማስተር ባዝ አለው ማለት ነው። በዛኛው ሳይድ ደግሞ ባልከኒ አለ ማለት ነው። የራሱ የማስተር ቤድሩም ባልከኒ ይኖረዋል ማለት ነው። በዛኛው ሳይድ ይሄ ቤት እንዳጠቃላይ ቪው የሚያደርገው ወደ ቦሌ ነው። ይሄን ቤት ከመረጡ ተመልካቾች ቪዋቸው የሚሆነው ወደ ቦሌ ነው። እስቲ ስለ አካባቢ በተወሰነ ንገረኝ። ኦኬ እሺ። ይሄ አካባቢ እንግዲህ በስተቀኝ በኩል ቶቶት አለ። ከኛው ከዚህ ከህንጻው በስተቀኝ በኩል ቶቶት የባህል ምግብ አዳራሽ አለ። ከፊት ለፊት በኩል ደግሞ በስተደቡብ በኩል ማለት ነው ኦልማርት ሱፐርማርኬት አለ። ለንግድ አይቸገሩ። ፕላስ ደግሞ ህንፃው ራሱ የንግድ ሱቆች አሉት። ንግድን አሁን ሴንተር ካደረግን እዚሁ ራሱ የንግድ ሱቆች አሉት። ከፊት ለፊት ኦልማርት አለ ብዬሻለሁ። በዛ በኩል ድጋሚ ደግሞ ኔክሰስ ሆቴል አለ።
ያንን ያካተተ ነው። ስለዚህ ለመዝናኛም ከፈለጉ ለንግድም ከፈለጉ ሁሉን ነገር በቅርባቸው አክሰስ ማድረግ የሚችሉበት ሎኬሽን ላይ ነው የተገነባው። በጣም ጥሩ። የዚህ ቤት እስቲ ዋጋ ምን ያህል ነው የሚለውን አሁን ላይ ዲስካውንት እንዳላችሁ አውቃለሁ እና እሱንም ለተመልካቾች ንገሩልኝ። እሺ አሁን ላይ በካሬ 115,000 እየሸጥን ያለ ነው ከዲስካውንት በፊት ያለው ዋጋ ማለት ነው። ዲስካውንት አድርገን ደግሞ እንዳከፋፈላቸው ዳውን ፔመንት 20% ነው የምንቀበለው። ያንን 20% በባንክም ያለ ባንክም ሲሆን 20% ነው የሚከፍሉት። ከዛ በኋላ ያለውን ክፍያ በፕሮግረስ ይከፍላሉ ማለት ነው። በፕሮግረስ አልከፍል የሚሉ ከሆነ ደግሞ 20%ን አሁን ከፍለው ከ6 ወር በኋላ ወይ ደግሞ ከ1 ዓመት በኋላ ተጨማሪ 20% ይከፍላሉ። ከዛ በኋላ ያለውን 60% ደግሞ በባንክ አድርገው የመክፈል አማራጭ ይኖራቸዋል ማለት ነው። በጣም ጥሩ። ከዚህ ቤት ውጭ ሌላ ቤት አማራጭ አላችሁ? እስቲ ወደ እሱ እንሂድና እሱ ደግሞ በተወሰነ ምን ያህል ካሬ ነው፣ እሱን ቤት ከመረጡ ደግሞ ዋጋው ስንት ይሆናል የሚለውን ለተመልካቾች ትነግርልኛል? እሺ ይሄኛው ሌላኛው አማራጫችሁ ነው? ይህ ባለ 2 ነው፣ 172 ካሬ ነው። በጣም ሰፋ ያለ ነው፣ እንደምታየው ነው፣ ለቀቅ ያለ ነው። ይሄም ትንሽ ለየት የሚያደርገው ምንድን ነው? ሁለቱም ማስተር ቤድሩም ናቸው፣ ሁለቱም መኝታ ክፍሎች ማለት ነው። አንድ ተጨማሪ ሁሉም ክፍሎች ቅድም እንዳልኩሽ ተጨማሪ የሰራተኛ ክፍል አላቸው። የዚህኛው ደግሞ ትንሽ ለየት የሚያደርገው ያልኩሽ ሁለቱም ማስተር ቤድሩም አላቸው ማለት ነው። የራሱ ባዝሩም አለው። ማስተር ባዝ አላቸው የራሳቸው። ሳሎኑም በጣም ሰፋ ያለ ነው። ኦፕን ኪችን ነው የሚታየኝ። ይህንንም ክሎዝ ለማድረግ ግማሹን ምቹ ነው ይመስለኛል። ኦፕንም ክሎዝም አንድ ላይ ማድረግም የሚችሉ አይነት ዲዛይን ነው ለእኔ እንደ ፍላጎታችሁ ነው። አሁን ኦፕን አድርጋችሁ ስሩልን ካላችሁ ኦፕን አድርገን እንሰራለን። ክሎዝድም ካላችሁ ክሎዝድ አድርገን እንሰራለን ማለት ነው። በሁለቱም አማራጭ አለ። አሁን ኪችናችንን ስንሰራ ደግሞ ጥራት ያላቸው እቃዎች ናቸው፣ ኢምፖርትድ ናቸው። ሁሉንም ኪችኑን ብቻ ሳይሆን ሁሉንም ነው። ስፔሲፊካሊ የኪችኑን አሰራሩን ትንሽ ዲዛይኑን ትንሽ ለወጥ አድርገን የሰራነው እንዴት ነው፣ በዛ ጋር ናቹራል ቬንቲሌሽን እንዲኖር አድርገናል ማለት ነው። መስኮት አለው። እዚህ ጋር ጭስ ምናምን መግባት አይችልም ማለት ነው። ጭስ የበርበሬ ሽታ ቢኖር እሱም አይረብሽም ማለት ነው። በዛ ጋር ናቹራል ቬንቲሌሽን አለ። መካኒካል ሳከር የሚገጠምለታል። ኢዚሊ ዲፊውዝ ማድረግ እንችላለን ማለት ነው ጭሱ። በጣም ጥሩ። ያኛው ኪችን ትንሽ ሰፋ ያለ ነው። እዛኛውም ላይ እንደዚሁ በደንብ አየር ይንቀሳቀሳል፣ አይታፈኑም ወይ? የቅድሙ ላይ ስላልነገርከኝ ያው ተመሳሳይ ነው። ሁሉንም ስንሰራ በኪችኑ በኩል መስኮት አለ። ሁሉም ነው ለየት አድርገን የሰራ ነው የለም። ምክንያቱም ሳሎን ሊረብሽ ስለሚችል ማለት ነው። ሁሉንም ጭስ እንዲያስወጣ አድርገን የሰራ ነው ማለት ነው። መልካም። እስቲ ስለ ህንፃው የተወሰነ አሚኒቲ ንገረኝና ስለዚህ ቤት ዋጋ ትነግረኛለህ። ይሄ ህንፃ ምን አሟልተዋል? ምን አለው? እሺ መልካም። ይሄ ህንፃ እንግዲህ አጠቃላይ G+21 ነው። ከታች 3 ቤዝመንት አሉት። 3ቱ ቤዝመንቶች ለፓርኪንግ ስፔስ ብቻ ናቸው። እስከ 4ኛ ፎቅ ሱቆች ናቸው። ከግራውንድ ጀምሮ ሱቆች ናቸው። 5 ሊፍቶች አሉት፣ ኤሌቬተሮች አሉት። 5 ሊፍቶች። ከ5ቱ ሊፍቶች 4ቱ ብቻ የቤቶች ናቸው። አንደኛውን ነው ለሱቅ ብቻ የምንጠቀመው። ህንፃው ትዊን ነው፣ መንታ ህንፃ ነው። በዛ በኩል 4 ቤት፣ በዚህኛው በኩል ደግሞ 4 ቤት አለ ማለት ነው። 4 ቤት ተገጥሟል። አሁን ስንመጣ ተገጥሟል። የሱቆቹ ኦልሬዲ በሱ አይቻለሁ፣ መጥቻለሁ። እሱ ተገጥሟል። ከዛ በላይ ያሉት ደግሞ ከ5ን ጨምሮ ማለት ነው ከ5 እስከ 21ኛ ፎቅ ድረስ ቤቶች ናቸው። ቤቶቹ 4ቱን ሊፍት አክሰስ ያደርጋሉ። 2 ሊፍት በዚህኛው ሳይድ በዚህኛው ዊንግ አሁን ያለንበት 2 ሊፍት አክሰስ ያደርጋል። በዛ በኩል ያለው ደግሞ 2 ሊፍት አክሰስ ያደርጋል ማለት ነው። ለነዋሪ ብቻ 4 ሊፍት ለነዋሪ ብቻ። መግቢያው ይለያያል። በስተ ምስራቅ በኩል ያለው የቤት መግቢያ ነው፣ የቤቶቹ መግቢያ ነው። በዚህ በደቡብ በኩል ያለው ደግሞ የሱቆቹ ነው ማለት ነው። አይገናኙም ማለት ነው። ፕራይቬሲ የሚፈልግ ሰው ቢኖር ከቤዝመንት ጀምሮ የቤቶቹ የተገናኙ ናቸው። የሱቆቹ ደግሞ ከግራውንድ እስከ 4ኛ ፎቅ ብቻ ነው። ራሱን የቻለ ነው። ራሱን የቻለ ነው። በጣም ጥሩ ነው። እስቲ ይሄ ምን ያህል ካሬ ነበር ያልከኝ? ዋጋ ውስጥ ምን ያህል ነው? እነዚህም ቤቶች ውስጥ በምን መልኩ መግዛት ይችላሉ? ዲስካውንቱን አያይዘህ ንገረኝ። መልካም። እሺ ይሄኛው 172 ካሬ ነው። እንግዲህ ቅድም እንደነገርኩሽ በካሬ 115,000 ነው የሚሆኑት። 115,000 በ172 አጠቃላይ 19,800,000 ይመጣል ማለት ነው። ይሄንን ዳውን ፔመንት 3.9 ነው የሚከፍሉት 20%ቱ ማለት ነው። ይሄን ዘድ ከዛ በኋላ ያለውን በፕሮግረስ እስከ 1 ዓመት ከፍለው መጨረስ ይችላሉ ማለት ነው። ካልሆነ ደግሞ በባንክ አማራጭ እስከ 20 ዓመት የሚቆይ የባንክ አማራጭ አለ። ያ ማለት እንዴት ነው? በ3 ዓመትም በ5 ዓመትም እንደፈለጉት ክላይንቶቹ እስከ 20 ዓመት ማክሲመም 20 ዓመት ነው ማለት ነው። እስከዛ ጊዜ ድረስ
መክፈል ይችላሉ ማለት ነው። በጣም ጥሩ። ስለዚህ በባንክ አማራጭ አለ። ሎኬሽኑ በጣም ቆንጆ ቦታ ላይ ነው። እኔ እንዳየሁት እንግዲህ ከዚህ ቀደም መተናል፣ ቤቱን አይቼው ወድጄዋለሁ። አሁንም ጥሩ ፕሮግረስ ላይ ነው ያለው። ውጭውን ተቀብቷል። አሁን ለመኖርም ጥሩ እየሆነ እያማረበት፣ አካባቢው በደንብ የኮሪደር ልማቱ እያደመቀው ነው የመጣው። ስለዚህ ይሄኛው ቤት ካሬውን፣ ዋጋውን፣ ያከፋፈሉንም ሁኔታ ነግረኸኛል። ከነዚህ ከሁለቱ ውጭ ካሬ አማራጭ ካለ እዚህ ህንፃ ላይ ማግኘት የሚችሉት ቤቶች አሉ? የካሬ አማራጮች ብዙ ናቸው። ወደ 7 አይነት የካሬ አማራጭ አለ እዚህ ሳይት ላይ። ትንሹ 169 ነው፣ ባለ 2 መኝታ ነው። ከዛ አሁን ያለንበት 172 ካሬ አለ። ዘንድ ደግሞ ከዛ በኋላ ያሉት 177 ካሬ አለ፣ 185፣ 192፣ 194 እና 204 ካሬ ማለት ነው። ባለ 3 ናቸው እነዚህ። ባለ 3 ከ177 ካሬ አንስቶ እስከ 204 ካሬ ድረስ በ5 አይነት የካሬ አማራጭ አለን ማለት ነው እዚህ ሳይት ላይ። ከምንም በላይ ደግሞ አሁን ላይ እኛ ጋር መጥተው ቤት ሲገዙ በጣም ተጠቃሚ ይሆናሉ። ዲስካውንቶች አዘጋጅተናል። ቅድመ ክፍያውን 20% ብዬሻለሁ ቅድም። ከዛ በላይ አሁን ከፍ አድርገው 40% ቢከፍሉ የመጀመሪያውን ክፍያ ማለት ነው። 40% ሲከፍሉ 7% ዲስካውንት አለ። 50% ሲከፍሉ ደግሞ 8% ዲስካውንት አለ። 60 ሲከፍሉ 9፣ እንደዚህ እያለ 100% ለሚከፍል ደግሞ 13% ዲስካውንት አለ ማለት ነው። ያ ማለት በብር ሲሆን እስከ 2.5 ሚሊዮን ብር ድረስ ዲስካውንት አለ ማለት ነው። በጣም ጥሩ። እነዚህ የነገርከኝ ዋጋ በሰሚ ፊኒሽድ ነው በፉል ፊኒሽድ ነው? እስቲ አሁን የነገርኩሽ እስካሁን ስነግርሽ የነበረው የሴሚ ፊኒሽድ ዋጋዎች ናቸው። ፉሊ ፊኒሽድ ለሚገዛ ሰው የካሬ ዋጋው በካሬ 150 ሺህ ነው። የባንክ አክሰስ ይኖረዋል። ያም በፉሊ ፊኒሽድ የሚገዙትን ካሰቡ ባንክ 60% ለዚህ ለፉሊ ፊኒሽዱ የተዘጋጀ ነው ማለት ነው። በ6 ወር ነው ሁሉም ቤቶች የሚረከቡት። ካርታም ኦልሬዲ ተዘጋጅቷል በመንግስት ደረጃ። ያው እኛ እስክንቀበለው ነው። አሁን ኦልሬዲ ሙሉ በሙሉ ተዘጋጅቷል። መረከብ ብቻ ነው የሚቀረን። በቅርቡ ካርታ ማግኘት የሚችሉ ከሆነ ለደንበኞችም ትልቅ ሪሊፍ ነው ማለት ነው። በጣም ብዙ ድርጅት በዚህ ያህል ጊዜ እናስረክባለን ይላል። ግን ሰው ድርጅቱ ላይ እምነት የሚጥለው ምን ያህል ከዚህ ቀደም ሰርቷል፣ ድርጅቱስ ማን ነው ብሎ ሲያውቀው ነው። እና እንደው ፓልም ማን ነው ባለውስ ጊዜ ገንብቶ ያስረክባሉ የሚለው በተወሰነ ነገር። እሺ፣ መልካም ጥሩ ጥያቄ ነው። ፓልም ሪል ስቴት ከዚህ በፊት የሚታወቀው በምንድን ነው? አስመጪና ላኪ በመሆን ነው። በምን ስም? ወረታ ቢዝነስ ግሩፕ ይባላል። በዛ ነው የሚታወቀው። ወረታ ቢዝነስ ግሩፕ ምንድን ነው የሚሰራው? የትልልቅ መኪኖች ማሽነሪዎችን እነ ሲኖትራክ እና ሌሎች ማሽነሪዎችን ወደዚህ በማስመጣት ነው ኢምፖርት ያደርጋል። በዛ ንግድ ውስጥ ነው የሚሳተፈው። የቅባት እህሎችን ደግሞ ኤክስፖርት ያደርጋል ማለት ነው። በዛ ነው የሚታወቀው ወረታ ቢዝነስ ግሩፕ። አብዛኛው ሰው ያውቀዋል፣ በዚያ ያውቀዋል። ከዚህ በፊት ደግሞ በሪል ስቴቱ ዘርፍ ላይ ደግሞ በስራተ ገብርኤል ላይ ጥንቅቅ አድርጎ ያስረከበው አፓርታማ አለ ማለት ነው። ስለዚህ በስራችን ልምድ አለን፣ እመኑብን ነው የምትለን። ይህንንም እንደምታዩት ነው ጥንቅቅ አድርገን ያስረከበው። በጣም ነው የሚያምረው። እንዳለ ኢምፖርትድ የሆኑ እቃዎች ናቸው። ትረስት ኢሹ እንኳ እኛ ጋር እስካሁን ተነስቶብን አያውቅም። በጣም ጥሩ። አሁን ያለነው ገርጂ ያለው ሳይታችሁ ላይ ነው። እዚህ ላይ ኢንቨስት ማድረግ ከፈለጉ በደንብ ያሉትን የካሬም አማራጭ ዋጋቸውንም እንዲሁ ነግረኸኛል። ሳምፕል ሃውሶቹ በጣም ነው የሚያምሩት። እኔ በግሌ ወድጃቸዋለሁ። ከዚህ ውጭ ሌላ ሳይት አማራጭ ካላችሁ እስኪ እሱን በተወሰነ ንገረኝ። እሺ፣ ከዚህ ውጭ የቤት አማራጭ ያለን የት ነው? ደንበል ነው ያለን። ደንበል ላይ አሁን ላይ ግንባታው ፕሮግረሱ በጣም ሄዷል። የሱም ከወር በፊት አንቺም አይተሽዋል። 6ኛ 7ኛ ፎቅ ላይ ነበር። አሁን በጣም ሄዷል። አሁን ሄዳችሁ ታዩታላችሁ። ስንተኛ ደረሰ? አሁን 16ኛ ላይ ደርሷል። ባልደረባ ይዛለ እኔ ይሄኛውን ሳይት ነው ሞር ፎከስ ዶኝ ማሳያችሁ። እዛ ያለው ጓደኛ ያሳያችኋል። ሙሉ ያለውን ነገር ያሳያችኋል። ሄኖክ ይባላል። ሙሉ ነገሩን ያሳያቸዋል። ወደዛ እንሂድ። እሱን ደግሞ ለተመልካቾች እናድረስ። ስለነበረን ቆይታ በጣም አመሰግናለሁ። ሰላም፣ እንዴት ነህ? አለኝ መስገን። እንዴት ናችሁ? አሁን ከደቂቃ በፊት ገርጂ ያለው ሳይታችሁ ላይ ነበርኩኝ። የተወሰነ ኢንፎርሜሽን በደንብ ስለ ሳይቱ ነግሮኛል። አሁን ደግሞ እዚህኛው ያለው ሳይታችሁ ኢንፎርሜሽን ለመውሰድ ነው ወደ እናንተ የመጣሁት። ራስን ከማስታወቅ ጀምርልኝ። መልካም። እሺ፣ እኔ ሄኖክ እባላለሁ። እዚህ የፓልም ሪል ስቴት ላይ የሽያጭ አማካሪ ነው የምሰራው። በመጀመሪያ ግን አንድ ጥያቄ ልጠይቅሽ። እንዴት አየሽ የገርጂውን ሳይታችንን? ቆንጆ ነው። ከዚህ ቀደም የማይቸው ነበር። አሁን ደግሞ ጥሩ ፕሮግረስ አድርጓል። ውጭው ተቀብቷል። ሳምፕላሱን እኔ ከድሮም ወደዋለሁ። ያው እሱንም አድርሻለሁ። ካሬውም አማራጩ አሪፍ ነው። ዋጋውም ደግሞ ጥሩ ሆኖ ሳለ ከሎኬሽኑ አንጻር
ዲስካውንቱ ደግሞ አያምልጣችሁ እላለሁ። እሺ እንግዲህ ያው አብዛኛው ሪል ስቴቶች የሚታወቁት ገና ግንባታ የተጀመረ ቤት ላይ ነው ፕራይስም እንግዲህ ከፍ አድርገው ኦር ዲስካውንት አድርገው የሚሸጡት። እኛ ለየት የሚያደርገው ምንድን ነው ግንባታ እየጨረስን ነው እየሸጥን የምንገኘው ማለት ነው። የገርጂውን ሳይታችን እንግዲህ እንደምታየው ከ4 እስከ 6 ወር ባለ ጊዜ ውስጥ እናስረክባለን። ያው እዛ ላይ ካሬዎቹ ከፍ ስለሚሉ ምናልባት የካሬ አማራጮች እዚህ ከባለ 2 መኝታ ዝቅ ካለ ካሬ ጀምሮ ስላለ እዚህ ላይ እንግዲህ ያሉትን አማራጮችን በደንብ ዲቴል እነግርሻለሁ። በጣም ጥሩ። ከሎኬሽኑ ጀምርልኝ። እኔ ደንበል ላይ መኖር ከሚፈልጉ ሰዎች መሀል ነኝ እና እስቲ ሎኬሽኑ ምን ያህል ለመኖር ምቹ ነው ለተመልካቾች እስቲ ንገራቸው። ኦኬ ያው እንግዲህ እንደምታውቂው ኮር ፕራይም የሚባል ሎኬሽን ነው። እንደ አዲስ አበባ እንደ ኢትዮጵያ በጣም ቆንጆ የሚባል ሎኬሽን ላይ ነው የምንገኘው። ያው ደንበል እንግዲህ የሚያጠራጥር አይነት ቦታ ላይ አይደለም። ከደንበሉ ከፓርኪንጉ አጠገብ ፊት ለፊት ላይ ነው የምንገኘው። ይሄ ሳይታችን እንግዲህ አሁን ላይ በ1 ዓመት ነው የሚረከበው። ኔክስት ይር ላይ እናስረክባለን። ከባለ 2 መኝታ ጀምሮ ነው እንግዲህ ያለው እዚህ ሳይታችን ላይ። እኔ በግሌ አካባቢውን የምወድበት ምክንያት ለመኖር ምቹ ስለሆነ ሳይሆን ለስራዬ በጣም ስለሚመቸኝ ነው። ግን ለመኖርስ ምን ያህል ምቹ ነው? የንግድ ቦታዎች፣ ሃይማኖት ተቋማት፣ ሌሎች አንድ ነዋሪ ቤዚክሊ በአቅራቢያው ሊያገኝ ይገባል ተብሎ የሚታሰቡ ነገሮች አክሰስ ማድረግ ይችላሉ? ኤቭሪቲንግ ሁሉም ነገር ላይ ሙሉ ለሙሉ ያለ ነው። የመጀመሪያው ከንግድ ቦታ ነኝ ለመኖሪያ የንግድ ቦታ ነው የመጀመሪያው። የንግድ ቦታ እንግዲህ ደንበል ነው። ደንበል ምን ያክል ትልቅ የገበያ ማዕከል እንደሆነ ታውቂያለሽ። ስለዚህ ፊት ለፊታችን ወክ እየተደረገ የሚካሄድ ነው ደንበል ያለው። ከዛ በመቀጠል የሃይማኖት ቦታ እንግዲህ ከሃይማኖት ተቋማት ላይ ካየነው እንግዲህ ምን አለ ማለት ነው እዚሁ አካባቢያችን ላይ በቅርብ 1 ኪሎ ሜትር በማይሞላ መስጊዶችም ሃይማኖት ተቋማትም ኤቭሪቲንግ አሉ ማለት ነው። ፕላስ ደግሞ የመስቀል አደባባይ እዚሁ ጋር አለ። ትልቅ የሆነ ባህል የሚከበርበት ሰዓት ላይ የምትፈልጉ ከሆነም ፊት ለፊት ላይ መስቀል አደባባይም አለ። ከቦታ ከሎኬሽን አንጻር በጣም ፕራይም የሚባል ሎኬሽን ላይ ያለ ነው ማለት ነው። ስለዚህ ለስራ ብቻ ሳይሆን ለመኖርም በጣም ምቹ ቦታ ላይ ነው እየገነባችሁ ያላችሁ። በደንብ በጣም ጥሩ። ህንፃው ላይ ያሉትን አሚኒቲዎች እስኪ በተወሰነ ይቀራል። ኦኬ እሺ መልካም። ህንፃው ላይ እንግዲህ ሬዚደንሻል ብቻ ነው። ስለዚህ ለመኖሪያ በጣም ምንም ረብሻ ምናምን ሳይኖር መኖር በደንብ የሚቻልበት ነው። 3 ቤዝመንት አለ። ፕላስ ደግሞ ግራውንድ አለ። አንደኛ መኖሪያ የሚጀምረው ከ3ኛ ፎቅ ነው። ከ3ኛ G+20 ነው። ከ3ኛ እስከ 20ኛ ፎቅ ድረስ ሙሉ ለሙሉ ለመኖሪያ ነው ተዘጋጅቶ የቀረበው ይሄ ደንበል ላይ የሚገኙ ሳይታችን። ፕላስ ደግሞ አካባቢውን ካየሽው ገለጥ ተደርጎ የተሰራ ነው። ስለዚህ ፀሐይም በደንብ ያገኛሉ። ፀሐይ መውጫ ላይ እና መግቢያ ላይ በደንብ ፀሐይም አክሰስ የሚያደርጉ ቤቶች ናቸው ማለት ነው። ሶስት የካሬስ አማራጫቸው ከባለስንት ጀምሮ አለ። ከዛኛው ሳይታችሁ ለየት ይላል ብለኸኛል። እዚህ አነስ ያለም አማራጭ ማግኘት ይችላሉ። ከባለስንት ካሬ ጀምሮ እንዲሁም ደግሞ ከባለስንት መኝታ ጀምሮ ነው እናንተ ጋር ማግኘት የሚችሉት ቤቶች? ኦኬ እሺ መኝታ ቤቶች ባለ 1 ጀምሮ እስከ ባለ 3 ነበረ። አሁን ላይ እንግዲህ ባለ 1ን ጨርሰናል። ባይገርምሽ ይሄ ሽያጭ ጀምር ነው ቤቱን መገንባት የጀመርን ሰዓት ነው። እንደምታዩ እንግዲህ ይሄኛውን ፎቅ አሁን 16ኛ ፎቅ ላይ ደርሷል። ግንባታው አምና 1 ዓመት ከ2 ወር ነው ከተጀመረ ማለት ነው። በ1 ዓመት ከ2 ወር ላይ እንግዲህ 16ኛ ፎቅ ላይ መድረስ ማለት ሂውጅ በጣም ግዙፍ ነው። ለብዙ ሪል ስቴቶች በጣም ከባድ ነው ይመስለው። ስለዚህ ከአቅሙ አንጻር ምንም አይነት ፓርም ሪል ስቴት ላይ የሚያዘገዩ ነገር አይኖርም ማለት ነው። ባለ 1 መኝታ እስከ ባለ 3 ነው ያለው። አሁን ላይ ባለ 1 ጨርሰናል። ባለ 2 እና ባለ 3 አሉ። ከ110 ካሬ ጀምሮ ባለ 2 እስከ 137 ካሬ አለ። ባለ 3 መኝታ ደግሞ ከ140 እስከ 166 ካሬ አለ ማለት ነው። በጣም ጥሩ። ዋጋቸውስ ምን ያህል ነው? ዋጋቸውን እንግዲህ ያው ቤቱን እያሳየሁሽ አንድ ላይ በደንብ ብናያቸው ደስ ይለኛል። እንግዲህ በስራ ላይ ናቸው። በስራ ላይ ነው እንግዲህ ያው አንቺንም እንተናልኩሽ እንደምታዩ እንግዲህ ምንም አይነት መቋረጥ የለም። እስከዛሬ ሲሰራ ድረስ 24 ሰዓት ላይ ከሰኞ እስከ እሑድ ድረስ ነው ስራ የሚሰራው። እግርሽን እንግዲህ ቀስ እና ይሄን የምታዩ ባለ 2 መኝታ 110 ካሬ ነው። 2 አይነት ኦፕሽን ያለው አሁን ያለንበት 110 ካሬ ባለ 2 መኝታው ማለት ነው። እንደምታዩ እንግዲህ ሰፊ የሆነ ብርሃን ያገኛል። ባልከኒም ሰፋ ያለ ባልከኒም አለው። 2 አይነት አማራጭ ያቀርበናል። የመጀመሪያው ካሽ ለሚከፍል ነው። ለካሽ ፔየር እና ለባንክ ፔየር ሳለ 40/60 ነው። ያ ማለት 40% በባንክ 60% ደግሞ ካሽ ማለት ነው። ያም በጊዜ ከተከፋፍሎ እስከ ቤቱን እስከተረከቡ ድረስ 60% የሚከፈል ማለት ነው። ዳውን ፔመንት 15% ነው። ያው ካሬውም ዝቅ ያለ ነው። ዳውን ፔመንቱ 15% ተከፍሎ 40%ን ደግሞ
ቀስ ተብሎ በረዥም ዓመት እስከ 20 ዓመት የሚከፈል ማለት 60% ነው እንግዲህ ካሽ የሚከፈለው እንደነገርኩሽ። የባለ አንድ አልቋል ብለኸኛል። ከባለ ሁለት ዝቅተኛው ካሬ ስንት ነው? 110 ካሬ አሁን ያለንበት ማለት ነው። ስለዚህ 15% ነው ብለኸኛል። ቅድመ ክፍያው ምን ያህል ነው ማለት ነው? በካሬ እንደነገርኩሽ ሁለት አይነት ኦፕሽን አይደል ያለን፣ እንደዛም በካሬ ሁለት አይነት ዋጋ ነው ያለው። ካሽ ለሚከፍል በካሬ 120 ሺህ ብር ነው። ባንክ ለሚከፍል ደግሞ በካሬ 130 ሺህ ብር ነው ማለት ነው። አራውንድ ወደ 12 ሚሊዮን ብር ነው የሚሆነው። 15% ወደ 1.8 ሚሊዮን ብር ማለት ነው። ስለዚህ በ1.8 ሚሊዮን ብር ባለ ሁለት መኝታ ደንበል ላይ የቤት ባለቤት ሲሆን ይችላሉ ቅድመ ክፍያው ማለት ነው። ቀሪውን ደግሞ ረዥም ጊዜ ስለምንሰጥ እንደነገርኩሽ እስከሚቀጥሉ ዓመት ድረስ ስለሆነ ምን ያህል ጊዜ ነው ከፍለው ማጠናቀቅ ያለባቸው? ቀሪው ክፍያ በ3 ዙር ክፍያ ነው። ያ ማለት ዳውን ፔመንቱ 15% አይደለም 15% ይከፈልና ቀሪው ቀጣይ ላይ ክፍያ የሚከፈለው 20% ነው። 20% ተከፈለ የመጀመሪያው 15 35% 60% ለመሙላት ስንት ፐርሰንት ይቀራል? 25%። ስለዚህ ሶስተኛ ክፍያ ላይ 25% ይከፍላሉ ማለት ነው። እነዚህ ክፍያዎች የሚከፍሉት ፕሮግረሱን እያዩ ግንባታው ነው ወይስ የተቀመጠላቸው ታይም አለ? ታይም ቤዝድ አድርገው ነው የሚከፍሉት? አሁን ከዚህ በፊት ስናስከፍል የነበረው በፕሮግረስ ዋይዝ ነበረ። አሁን እንደምታየው እንግዲህ ፕሮግረሱ 16ኛ ፎቅ ላይ ደርሷል። G+20 አይደለም። ስለዚህ 4 ፎቅ ነው የሚቀረው። በፕሮግረስ ዋይዝ ብናስቀምጠው አሁን ለምሳሌ 20ኛ ፎቅ ድረስ ይደረስና ቤቱን ቶሎ ቶሎ ትከፍላለህ ቢባል በ2 ወር በ3 ወር ሊከፍል ነው። ስለዚህ የምናደርጋለን 4 ወርና 5 ወር ጋፕ ይሰጠዋል ማለት ነው። ለአንድ አሁን የመጀመሪያውን 15% ከከፈለ በኋላ ከ4 ወር እስከ 5 ወር ባለ ጊዜ ውስጥ ሁለተኛውን ክፍያ ይከፍላል። ቀጣዩን ከፍሎ ይረከባል ማለት ነው ቤቱ። ስለዚህ አሁን የግንባታ ሂደቱን እያዩ ሳይሆን በተቀመጠላቸው የጊዜ ገደብ ነው የሚከፍሉት። መክፈል ይችላሉ። በጣም ጥሩ። ከዚህ ከፍ ሲል ስንት ካሬ ነው ባለ ሁለት መኝታ ያለው? ከ109 ቀጥሎ 125 ካሬ አለ፣ 134 አለ፣ 137 አለ። የካሬ ዋጋቸው ተመሳሳይ ነው? ተመሳሳይ ዋጋቸው ተመሳሳይ ነው። ምንም አይነት በፎቅ ከፍ ባለ ቁጥርም ዝቅ ባለ ቁጥርም ልዩነት የለውም። ስለዚህ የባለ ሶስቱን አከፋፈሉን እና በስንት ጊዜ እንደሚያጠናቅቁ ተመሳሳይም ከሆነ ከዚህኛው ጋር እሱን አያይዘህ በተወሰነ ንገረኝ። መልካም። እሺ፣ ባለ 3 መኝታው እንደነገርኩሽ ትልቁ 166 ካሬ ነው፣ ትንሹ ደግሞ 140 ካሬ ነው ማለት ነው። 140 ካሬው ማለት ኦልሬዲ በካሬ 120 ሺህ ብር ነው። ወደ 16 ሚሊዮን ብር ነው የሚጠቀው። 16 ሚሊዮን ብር ማለት ነው ወደ 2 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ማለት ነው። 15% ዳውን ፔመንት። ስለዚህ እሱንም ያችን ከፍለው የቤት ባለቤት ሆነው ባልከኝ ገደብ ቀሪው ክፍያ በመክፈል መጨረስ ይችላሉ ማለት ነው። በደንብ መጨረስ ይችላሉ። የባንክ አማራጩን ግልጽ ለማድረግ 40/60 ነው እናመቻቻለን ያልከኝ። ቀሪው 60% እኩል ከእናንተ ክፍያ ጋር ነው የሚከፍሉት ወይስ ቤቱን ከተረከቡ በኋላ ነው የባንክ ክፍያቸው የሚቀጥል? ኦኬ፣ መልካም። 40/60 ማለት 40% ነው ባንክ የምናያይዘው፣ 60%ቱ ካሽ ነው የሚከፈለው። 60%ቱ ክፍያ ግን የሚጀምረው መች ነው? አሁን አብዛኛው እንደተረከቡ የሚጀምሩ ይመስለው ቤቱን መኖር ሲጀምሩ ነው። ተረከበው መኖር ሲጀምሩ ነው ክፍያውን መክፈል የሚችሉት ማለት ነው። ፕላስ ደግሞ ከእናንተ ጋር አይደራረብባቸውም ክፍያ? አይደራረብባቸውም። ሙሉ ከጨረሱ በኋላ ቤቱ መኖር ከጀመሩ በኋላ እስከ 20 ዓመት ነው መክፈል የሚችሉት። ስለዚህ እንደነገርከኝ ይህንንም ክፍያ 60%ቱን ቀሪውን ክፍያቸውን 40% ከባንክ ከተመቻቸላቸው በኋላ የሚከፍሉት ቤቱን ተረክበው መኖር ሲጀምሩ ነው ማለት ነው። ምንም ከዚህ ጋር ከኛ ጋር እኛ ከፈሉ ከምንላቸው ጋር የሚደረባቸው ምንም አይነት ክፍያ አይኖርም። በጣም ጥሩ። እሱም ጥሩ አማራጭ ይመስለኛል። በረጅም ጊዜ ክፍያ ቤቱን የራሱ ማድረግ ለሚፈልግ ተመልካቾቼ እሱም ሌላ አንደኛው አማራጭ ይመስለኛል። ሰው እስቲ እዚህ ላይ ኢንቨስት ቢያደርጉ ምን ያህል ተጠቃሚ ይሆናሉ? የገርጁም ሳይት በተጨማሪ አንዳንድ ሰው ቤትን ገዝቶ ለመኖር ብቻ ሳይሆን ለማትረፍ፣ ለመሸጥ፣ ለማከራየት ይፈልጋል እና እዚህ ቦታ ላይ ምን ያህል ቤቶች እየተከራዩ ነው አሁን ላይ ያሉት ማከራየት ለሚፈልጉ? ቢሸጥስ ደግሞ ምን ያህል ትርፋማ ይሆናሉ የሚለውን አያይዘህ በተወሰነ ንገረኝ። የገርጁም ይሄኛው ሳይት። መልካም። እንግዲህ አሁን ቆንጆ ነጥብ ነው ያነሳሽው። አሁን እኛ ብዙ ጊዜ ቤቶች የምንገነባው ኮር ወይም ፕራይም የሆኑ ኤሪያዎች ላይ ነው። ስለዚህ እነዚህ ኤሪያዎች ከተከራዩ በዶላር ነው የሚከራዩት። ደንበልም በጣም ቆንጆ ቦታ ነው። ገርጂም ያለንም በዛም ዲፕሎማት የሆኑበት ቦታ ነው። ብዙ ኤምባሲዎች እንግዲህ እዛ አካባቢ ላይ አሉ። ስለዚህ ቢከራዩ በዶላር ይከራያሉ። ፕላስ ደግሞ እንሽጥ ቢባል በካሬ አሁን እዛ አካባቢ ላይም እዚህም የተሸጠ ያለውን ፕራይስ እናውቃለን። እስከ 170 ሺህ 200 ሺህ ድረስ ነው አሁን እዚህ ደንበል ላይ የተሸጠ የሚገኘው። ስለዚህ አሁን ላይ እንግዲህ እዚህ ጋር በ120 ሺህ ብር በካሬ የገዙትን ከአመት በኋላ በ150 በ170 እስከ 200 ሺህ ድረስ በካሬ መሸጥ ይችላሉ ማለት ነው። ስለዚህ ከኢንቨስትመንት አንጻር በጣም ቆንጆ ነው። እኔም እንግዲህ በጣም ሪከመንድ አደርገዋለሁ ማለት ነው። ስለዚህ እንግዲህ ገርጂ ላይ በደንብ አብራርቶልኛል ያሉትን የካሬ አማራጮች ከባለ ሁለት መኝታ ጀምሮ እዛም እዚህም ቤቶችን ማግኘት ይችላሉ። ሎኬሽኑ
ፓኬጁም በጣም ጥሩ ነው። ዲስካውንት አለ የገርጁ ሳይት ላይ ቆንጆ ዲስካውንት ነው። ከ7% እስከ 13% ነው ያለኝ። እዚህ ላይም አለ ከ7 እስከ 13% አለ። ያው ዳውን ፔመንቱ ከ40% ጀምሮ ሲከፈል 40% ለሚከፍል 7% እያለ 100% ሊከፍል እስከ 13% ዲስካውንት ይኖራል። እዚህኛውም ሳይት ላይ ያለ ማለት ነው። ቅድም የነገርከኝ ዋጋ የዲስካውንቱ ነው ወይስ ከዛ ላይ ዲስካውንት አለ? ከዲስካውንት ውጪ ነው። በዛው ያም ዋጋ ራሱ በዲስካውንት ተደርጎ ነው። አሁን ለበዓል በሚመጣው በዓል ላይ ዲስካውንት ተደርጎ የነገርኩሽ ዋጋ ከዛም ዋጋ ላይ በተጨማሪ ደግሞ ዲስካውንት ይደረጋል እስከ 13%። ያው እንደየክፍያችሁ ታይቶ ማለት ነው። በጣም ጥሩ። ያው 100% ለከፈለ 13% ብላችሁኛል። እሱም ጥሩ ኦፈር ይመስለኛል። አያምልጣችሁ። ላለው ስልካችሁን ከዚህ ቪዲዮ ስራ አስቀምጣለሁ። ከሀገር ውጭ ያሉ ደግሞ በዋትሳፕ በቴሌግራም በተመቻቸው ፕላትፎርም እናንተን ኮሚኒኬት በማድረግ መረጃ እንዲወስዱ የወሰዱት መረጃ በቂ ሆኖ አግኝተው እዚህ ላይ ኢንቨስት ማድረግ ከፈለጉ ደግሞ ኢንቨስት አድርገው የፓልም ሪል ስቴት ነዋሪ እንዲሆኑ መልክቴ ነው። ጊዜን ስለሰጠኸኝ በጣም ነው የማመሰግነው። መልካም ስራ፣ መልካም ገበያ ይሁንላችሁ። እኔም አመሰግናለሁ። ያው መተሽ ስለጎበኝሽን በጣም እኛም ከልብ እናመሰግናለን። አመሰግናለሁ። መልካም ቀን።